በአሊያ ጉዳይ ውስጥ የተገባው ቦራን አይደለም ለጂያን ቀርቶ ለእናቱ እንኳን በጭራሽ አይራራላትም። የገዛ ልጁን ወስዶ ደብቆታል። እጀመል ገና ካሁኑ አየው አላየው በሚል ምክንያት አሊያ ጭንቀቷ እንደጨመረ ነበረ። ነገር ግን ዛሬ ልጅሽን ላሳይሽ በሚል ምክንያት ሆስፒታል ተደብቆ መጥቶ ካገኛት በኋላ አሁን በቀጥታ ወደዛ ቤት ይዟት ሊሄድ ነው። አሊያ ጓጉታለች ልጇን ለማየት። በአንድ በኩል የአሊያ ልጅ ህፃኑ ጂያንም ቢሆን ምግብ አልበላም ብሎ እያስቸገረ ነው። ቦራን ሁሉ ነገር የሚያደርገው ለራሱ ብሎ ነው። በአንድ በኩል አሊያሁን ቦራን ጋር ሆና መኪና ውስጥ እየሄደች ነው። ጂያን ተደውሎ ተነግሮታል አሊያ ተወሰደች ተብሎ። አሊያ እንደሄደች ሲነገረው ተጣርፎ ቶሎ ብሎ የመጣው ወደ ኦፕሬሽን ክፍል ነበር። አራሻውን ለማየት ወይም ደግሞ የቦራንን መኪና ቪዲዮ ለማየት በተደጋጋሚ ወደ ቦራን እየደወለልን ነበር። በዚህ አጋጣሚ ቦራን ይስቃል። ጃኒ ልሻውን እየደወለልኝ ነው እያለ ይቀልድባታል። ከዛም በኋላ መኪናውን ድንገት አቆመው። ምን ሆናል? ለምሮ የምታቆመው እዚህ ነው እንዴ ተደበቀው ልጄ ትሏለች። አይደለም ውረጅ፣ አይንሽን መጨፈን አለብኝ፣ አይንሽ መሸፈን አለበት፣ ውጪ ከመኪና ውስጥ አትከራከሪ በናትሽ ይላታል። እኔ እኮ ምንድነው አንተ ሰው መታቀደው እኮ ምንድነው የምታስበው ብላ ወረደች። ከዛ እሱ በኋላ ተቀመጪ፣ አይንሽን ሸፍነዋለሁ፣ እጅሽን አስረዋለሁ እዛ እስከምድርሽ ድረስ ለጋራ ጥቅም ሲባል ነው ብሎ እጇን እያሰረ አይኗን እያሰረ ድንገት ነበረች ኢፒክ ይሁን ሁሉ ሲሆን በርቀት ያየችው እንዴ እቺ አሊያ አይደለች እንዴ ብላ ተደናግጣ ሁኔታውን ትመለከታለች። ቦራን ሰው ያየኛል ብሎ እንኳን አልጠረጠረም። ተመልሶ መኪና ውስጥ ገባና መኪናውን አስነስቶ ይሄዳል። በሌላ በኩል ጂያን በቀጥታ ወደ ሆስፒታሉ ከመጣ በኋላ የሆስፒታሉን ቪዲዮ ካሜራ እየተመለከተ ነበረ። ቦራን አሊያን ከሆስፒታሉ ይዟት እየወጣ ወደ መኪናው እየገባ ይታያል። ይሄ የመኪና የታርጋ ቁጥር ግን ተመዘገበ፣ እየመረመራችሁ ነው ይሏል የሆስፒታሉ ጠባቂ። አዎ እየመረመር ነው ሲሉ ነበረ። ጥሩ በቃ ብሎት እንዲወጣ ጠየቀው። ናሬና ጂያን ብቻ እዚህ ኦፕሬሽን ክፍል ቀርተዋል። ጂያን በዚህ መንገድ ፍጥ ብሎ ሲመለከት ድንገት ከመጣ ወንድሜ እየተደወለ እየተነገርን ያሉበት ቦታ ለፖሊሶች ተናግረናል፣ ሁሉም ሰው ዞር እያለ እየፈለጋቸው ነው፣ አዲስ ነገር ካለ ይነግሩናል እያሉ ነበረ። ያው የታርጋ ቁጥሩ ለኤሮል ሰጥቼዋለሁ፣ ኤሮልም ቢሆን እያፈላለገው ነው ማለቴ በእያንዳንዱ መንገድ ላይ መፈለግ አለባቸው፣ አዲስ ነገር ሲኖር እያሳውቁን እያለ ነበር። ልክ ነው ወንድሜ። ኢፔክም ደውላልኝ ነበረ፣ መኪናውን አይተዋለች አለው። የት ሲሉ ነበረ። የሚዲያት ከተማ መውጫ አካባቢ እያሉ ነበረ። ከዛ ኤሮል ደውለለ ጂያን ቶሎ ስልኩን አወጣ። ሄሮ ሲሉ ነበረ። ጂያን ኢፔክ ገና ካምፓኒው ጋር መድረሷ አጠገቤ ናት ያለችው እና መኪናው የሚዲያት መውጫ ያለው ትልቁ መጋዘን ጋር አይታው ነበረ። ቦራን አሊያን የቦራን መኪና ውስጥ አይታት ነበረ ይላል። አውቅ ያለው በቃ ቀጥል ሲሉ ነበረ። እንደገና እዛ አካባቢ ያለውን የካሜራ ቪዲዮ እየተመለከትኩኝ ነበረ እና ያው እዛ ላይ እንደሚታየው ከሆነ አይኗን በጨርቅ እየሸፈነ ምናምን ነገር ይታያል። ቦታውንም ትክክለኛውን ቦታን አውቀነዋል፣ በዛ ጋር መሄድ ነው የሚጠበቅብን ብሎ ቪዲዮ ለጂያን ላከለት። ጂያን ይህንን ቪዲዮ በስልኩ እየተመለከተ ነበረ። ይህን ቪዲዮ እነ ናሬም እያዩ ተደነጋገጡ። ብሎ በቃ ኒድ ከሚዲያት መውጫ ከተማ ባለው መንገድ ጋር እያለ ጂያን እየነገራቸው ነው። በሌላ በኩል ሰራከት ቦራንን ለማግኘት ተጣርፋለች። በተደጋጋሚ ለቦራን እየደወለችለን ነው። ዛሬ ደብቃ ልታስወጣው ነው ከዚህ ሀገር። ምንም እንኳን ቦራን ባይፈልግም ቦራናውን አሊያን ይዟት በመኪናው መንገዱን ቀጠለ። የሆነ ገጠር ውስጥ ይዞ አገባ። ከዛም በኋላ ወደ ቤቱ እየደረሱ ነበረ። ኤሮን ለጂያን ደወለት። ጂያን የመጨረሻ ያሉበትን ቦታ አውቄያለሁ፣ ከዚህ በኋላ ግን ነገሮችን ማወቅ አንችልም፣ ከዚህ በኋላ በግምት ነው የምንንቀሳቀሰው ብሎ ለጂያን ያሉበትን ቦታ እሱ በካሜራ ያየውን ነገረው። ጂያን አሁንም ቢሆን ቦራን ይሄድበታል ብሎ የተነገረውን አቅጣጫ ተከትሎ ይሄዳል። በመጨረሻም ቦራን ደረሰ። አሊያን ይዟት ከመኪና ውረጅ እያላን ነበረ። አይኗ በጨርቅ እንደታሰረ ነበረ። ከዛ ተራመጂ ይላታል። ምንም ነገር አይታየኝም እኮ የት ነው የሚሄደው ትላለች። እና ዝም ብለሽ ተራመጂ እያላት የሆነ ቤት አስገባት። ከዛም በኋላ እጇንም አይኗንም እየፈታ ነበር። ልጄ የታለ ዴኒዝ የታለ ትላለች። ላይ ቆልፏል እያላ ነበረ። ዴኒዝ መጥቻለሁ ስትል ነበር። ስሚ ልጄ እዚሁ እንዲቆይ ታሳምኛለሽ አሊያ እያላ ነበር አይደለ። ልጄ እዚህ ችግር ውስጥ ገብቷል፣ አንተ እዚህ አሳምኙ ምናምን ትላለህ እንዴ? ትደራደረኛለህ እንዴ ትላለች። ነግሬሻለሁ ልጄ ከኔ ጋር ይቆያል፣ አሳምኝልኝ፣ ለዛ ነው የመጣሁሽ እያላን ነበረ። በግድ አሳምኝ ብሎ አስገድዳት። እሷ ወደ በሩ ተጠጋች። ዴኒዝ መጥቻለሁ ስትለው ልጇ ገና ድምፃን ሲሰማ ከመኝታ ክፍሉ ወጣ። ማዬ ብሎ እያቀፋት ነበር። ልጄ በእናትህ ናስኪ እዚህ ጋ ብላ አቅፋ እየወሰደችው ነበረ። በዋናው ሳሎን ሶፋ ላይ ይቀመጣሉ። በሌላ በኩልም ጂያን አሁንም ቢሆን እየተከተለ ነበረ የተናገረውን መንገድ። ከዛ በኋላ እነ ሻይን የሆነ አካባቢ ደረሱና ጂያን እኛ እዛው አካባቢ ነው ያለ ነው እና መኪናው በዚህ ጋር ሲያልፍ የሆኑ ያዩ ሰዎች አሉ፣ ሲዝሬ የሚባል መንገድ አካባቢ እያለው ነበረ። ኧረ እባክህ በየትኛው አቅጣጫ እያለ ጂያን ጠየቀ። ከዛ ሻይን ነገረው። ከዛ ጂያን ወደ ቦታው እንደሚመጣ ይጠበቃል። አሊያም ከልጇ አጠገብ ናት። የኔ ቆንጆ ልጅ ምንም ምግብ አልበላም አይደል? ይኸውልህ ሆዴ ያስታውቃል ሆዴ እየጮኸ ነው እያለችው እያጫወተችው ስትኮረኮረው ነበረ። አብረን እንበላለን እሺ ትሏለች። ድንገት የሆነ ሴት ምግብ አዘጋጅታ መጣች። ናና እንብላ አለችው። እማዬ እኔ ግን ምንም የምግብ ፍላጎት የለኝም ሲላ ነበር። አንተ ውሸታም እኮ ነህ፣ ሆዴ እየጮኸ አይደል እንዴና ላሳየ ብላ ጎረሰችው። ልጇን እያጎረሰችው ጥቂት እየበላ ነበረ። ግን ለምን ቆየሽ እያለ ነበረ። እንዴ ምን ብዬ ነግሬ ነበር፣ የቆየችውማ ስራ ነዋ፣ መንገድም ተዘጋግቶባት ነበረ ብሎ ቦራን ይመልሳል።
ይላታል። እማዬ ወደ ትልቁ ቤት ተመለሽ እንዴ? አብረን ነው እዛ የምንሄደው? አሁን እንሄዳለን አላት። እንሄዳለን አሁን ዝም ብለህ ብላ እኛ እናወራለን እሺ አንተ ብላ፣ እኔ ግን ከአባት ጋር ማውራት አለብኝ በቃ ብላው ዞር አለች። ከዛም በኋላ ቦራን እሷ እየቀረበ ነበረ። ሁኔታውን አይተሃል አይደለ? ይሄ ልጅ እዚህ መቆየት አይፈልግም። ይኸውልህ አሁን አንተ አስገድደህ እዚህ ልታቆየው ነው? ምንድን ነው ቆይ የምታደርገው? ቆይ አንተ ምንድን ነው ሀሳብህ? ራሱን እዛ ባኞ ክፍል ገብቶ እስኪ ቆልፍ ድረስ እስኪያደርገው ድረስ ምንድን ነው? እኔን እዚህ አይኔን ሸፍና አመጣኝ፣ እጄን አሰርከኝ፣ በቃ ልውሰደው። ኧረ እባክህ አንድ ጊዜ እንኳን ሰማኝ፣ እዚህ መቆየት አይፈልግም አለችው። እና ማለት መልሰሽ ልጄ ልታግችብኝ ነው አላት። ለምን ብዬ ነው እንደዚህ ማድረገው? ለምን ታስባለህ? ስማ ሁሉም ሰው እንዳንተ ክፉ እንዳይመስልህ፣ ሁሉም ሰው እንዳንተ ሰይጣን አይደለም። ሰው ሚልን ነገር ስማ ገባ። ባለፈው ልጄ ጀመልን ገና ካየው በደቂቆች ውስጥ ነበር በአንድ ጊዜ የታመመው ገባ አይደል? አሁንም እንዳታሳየው እየነገርኩ ነው አለችው። እስካሁን ድረስ አላሳየሁትማ፣ ከዚህ በኋላ የጀመል ሰው ጠገብ አይደርስም ይላታል። አይደለ ልመንህ እኔ አንተ ማምነት ጅል ነኝ ስትሎ ነበረ። ኢንሻላህ ግዴታ አይሰጠኝም አሊያ ይህ ልጅ የማሳደግ መብት ለእኔ ተሰጥቶኛል። ከዚህ በኋላ እኔ ብቻ ነኝ ስለዚህ የሚመለከተኝ ያላልነበረ። አሊያ ደግሞ ወስድብሃለሁ ልጅህን ብላ ትዘተበታለች። እነሱ እንደዚህ ተጨቃጭቀው ምንም መግባባት ከበዳቸው። ከዛ በኋላ ተመልሰሽ ትሄጃለሽ እያለ ነው። እሷ ተመልሳ ወደ ልጇ ሄደችና ትንሽ ስራ አለብኝ በቃ ተመልሼ እመጣለሁ፣ ከአባት ጋር ትቆያለህ፣ አባትህ ካንተ ጋር ይሆናል እያለች ልታሳምነው ታገለች። ጃን በሌላ በኩል መኪናውን በፍጥነት እያሽከረከረ ነው። ወደ ቦታው ለመድረስ እየሞከረ ነበረ። ትንሽ ደቂቃዎች ብቻ የሚቀሩት ይመስላል። በአንድ በኩል አሊያ ደግሞ ልጇን ለማሳመን እየሞከረች ነው። እመጣለሁ እያለችው በጣም እንደምትወደው ነገረችው። ከዛም በኋላ ከተቀመጠችበት ተነስታ ልትሄድ ነው። ከዛም በኋላ ድንገት ነበረ ቦራን ነይ በቃ ብሎ አይኗን በጨርቅ እያሸፈነ የነበረው። በተለይ ደግሞ ወደ መኝታ ክፍሉ ከገቡ በኋላ የህፃኑን ዴኒዝን መኝታ ክፍል እያየች እንባ የተናነቃት። ከዛ እመጣለሁ ብላ ተመልሳ ሄዳ ቃል ገብታለት። ከዛም በኋላ በድንገት ነበረ ቦራን እዚህ ጋር በቃ ብሎ አይኗን በጨርቅ እየሸፈነ እያለ ድንገት ነበር ኤጀመል መጣ። ኤጀመል በሩን ከፍቶ ሲቀባ ቦራን ደግሞ የአሊያን አይን ለመሸፈን ሲሞክር ድንገት ተያዩ። እንዴ እቺ እዚህ ምን ታደርጋለች ብሎ ኤጀመል ተንገበገበ። እሷም ብትሆን ምን ያደርጋል ሰውዬ እዚህ ምን ያደርጋል ከልጅ አጠገብ ምን ያደርጋል አሁኑኑ ሂድ ስትል ነበረ። ቦራን ለምንድን ነው ያመጣት እቺ ሴት ከዚያ ያስወጣት ምን ሆነ ነው እያለችው ነበረ። ነይ ውጪ እያለ ይዟት ሄደ። የጀመል በሩን ይዘጋዋል። ከዛ መኪና ውስጥ አስገባት፣ ከኋላ አስቀምጧት። አንተ ግን ያማል እንዴ ይህን ሰውዬ አላመጣው ምናምን ነገር ስትላል ነበር እንዴ? ልጄ ካዩ ይታመማል እባክህ ይህን አስመሳይ እንዳታመጣው በእናትህ ልጄ ፈሯል ተው እባክህ ጭራቅ ነው በእናትህ ተው ይቅርብህ እያለችው ነበረ። አይሆን አልኩሽ እኮ ዝም በይ በቃ እያላን ነበረ። ዝም ብላ ብቻ እንድትቀመጥ እየነገራ ነው። እሷ ከኋላ ጨቀጭቀዋለች። ብዙ ታገለች። በአንድ በኩል ጂያን በፊት ለፊት በኩል እየመጣ ነው። በሌላ በኩል ደግሞ የጂያን ሰዎችን መኪና በፊት ለፊት በኩል እየመጣ ድንገት ቦራንን አዩትና ተከተሉት። ቦራን ወይኔ እያል ነበር። ምን ሆንክ ትሏለች። ምንም አልሆንኩም ምንም እያላ ነበረ። እሷ ግን እጇን ለመፍታት መታገል ጀመረች። ነገሮች ጥሩ እንዳልሆኑ አይነት ስሜት ተሰምቷታል። ከዛ እንደምንም ብላ እጇን አስለቀቀች። በአንድ በኩል የጂያን ሰዎች ለጂያን ደውለው ጂያን የአቶ ቦራንን መኪና እኮ አገኘ ነው እኮ በፊት ለፊት መንገድ እየሄደን ያለው ውስጥ ለውስጥ ይሉታል። ተከተሉት እንዳያመልጣችሁ ይላቸዋል። በአንድ በኩል አሊያ እጇ በኋላ በኩል ታስሯል ገመዱን ለመፍታት ብዙ ከረች ታገለች። በመጨረሻ ፈታችሁና አይኗ ላይ ያለውን ጨርቅ አወጣች። አሁን ነፃ ናት። ከዛ ብላ ቦራን መኪናውን እያሽከረከረ ነበረ። ቦራን ከኋላ በኩል ምን እየተካሄደ እንዳለ አያውቅም፣ ደንግጧል። ድንገት ነበር አሊያ በፊት ለፊት በኩል ትሄድና እጅ ፍሬኑን ወደ ላይ ቀና ስታረገው መኪናው ግትር ብሎ ይቆማል። ድንገት አሊያ ከመኪና ወጣችና በሩጫ በፊት ለፊት ወደሚታየው ጫካ እየገባች ነው። በአንድ በኩል ቦራን አሊያ የት ነሽ አሊያ ነይ እያላን ነበረ። እሷ እየሮጠች ወደ ጫካው ለመግባት ስትሞክር በአንድ በኩል ቦራን ቶሎ ብሎ መኪና ውስጥ ገባና ይሄዳል። እሷ ወደ ኋላ ዞር ብላ ማታይም ወደዚህ ጥቅጥቅ ወደ ኋላ የቁጥቋጦን ጫካ እየገባች ነበረ። ቦራን ጥሏት ይሄዳል። እሷ የሆነ ሻሿ ነገር አንገቷ ላይ የምታስረው ዚቃ ወድቆባት ነበረ። አሊያም በዚህ ጫካ ለጫካ እየሮጠች እያለ ድንገት ተንደረደረችና ወደቀች። የሆነ ነገር ጭንቅላቷን መታት። ራሷን እየሳተች ነበረ። ከተወሰኑ ደቂቃዎች በኋላ ጂያን ወደዚህ ቦታ መጣ። እሷ ወደ አመለጠችበት ቦታ ወደ ጫካው እየተመለከተ ነበረ። ያንን ሻሽ አግኝቶታል። እነ ሻይን እነ ካያመት ወንድሜ ምንድነው ብለው እያጣደፉ ይጠይቁታል። አሊያ እዚህ ጋር ወታለች ይመስለኛል እያለ ነበረ። ሻይን ድንገት ተደወለለት። ሻይን ምን አዲስ ነገር አለ ብላ ናሬ እየጠየቀችው ነበረ። በተለይ ደግሞ ናሬ እዚህ ጋር በድንገት አሊያ እንዳመለጠች ለነጂያን እየነገረቻቸው ነው። አገኟት ብላ ጠየቀቻቸው። እነ ቪዳንም እነ ዘሬንም ቢሆኑ እየጠየቁ ነበረ። ከዛ በኋላ ወንዶች ተሰብስበው እንዳለ ወደ ጫካ እየገቡ ናቸው። ይሄ ጫካ ገጠራማ ቦታ ነው። የሆነች ሴት ማገዶ እየለቀመች ነበረ። ድርቅ ያለ ጫካ ነው። ማገዶ እየለቀመች በድንገት ከልጇ ጋር ነበረች። ልጇ የወደቀውን የአሊያን ትልቁን ሻርፕ አገኘችው። እማዬ አያምርም ወይ ብላ እያረገችው ነበረ። አሊያ ግን ድንገት ተንሸራታ ወድቃለች። እስካሁን ድረስ ራሷን አታውቅም። ሰዓቱ ሄደ መሸ። ጂያን መብራት ይዞ
ካና ከሻይን ጋር ማታ እየፈለገ ነበረ። ማብራት ይዘው እየፈለጉ እስካሁን ድረስ ሰዳከት ምን እየሆነ እንዳለ የምታውቀው ነገር የለም። ቦራን ጋር በተደጋጋሚ እየደወለች ነው። ትደውለታለች፣ አያነሳም፣ ትደውላለች፣ አያነሳም። ድንገት ቴክስት አረገችለት። ላገኘ እፈልጋለሁ በአስቸኳይ የሚል ነበር። ደወለላት። ከዛ ምፈልግሽ ነው ማየ እያለ ነበር። ቦራን ላገኘ እፈልጋለሁ አለችው። እኔ አልፈልግም እያለ ነበር። ቦራን የመጨረሻችን ነው፣ መገናኘት አለብን፣ አስፈላጊ ጉዳይ ይጠቅማል አለችው። ከዛም በኋላ እመጣለሁ እያላን ነው። የሆነ ቦታ ሊገናኙ ተቀጣጠሩ። ሰዳከት እዚህ ጋር ቡርጉን ሲመጣ ተዘጋጅ እያለችው ነበረ። አሊያም ራሷን አታውቅም እስካሁን ድረስ። በድንገት ነበረ ማታ ላይ እየነቃችው። ስትነቃ ጫካ ነው፣ ማታ ነው። ጭንቅላቷን እያመማን ነበረ። ቀስ ብላ ተነሳች። ጭንቅላቷን እየያዘች እያመማት ዞር ዞር ብላ ትመለከታለች። ከዛም በኋላ በየት አቅጣጫ እንደምትሄድ አታውቅም፣ ግን ግራ ገባት። ድንግዝግዝ ያለ ሁኔታ ነው ያለው። ነገር ግን ጃን ያችን ሴት ማገድ ውስጥ ተለቅም የነበረችዋን ሴት ከልጇ ጋር አገኛቸው። ከዛ ልጇን ሳያት የአሊያን ሻርብ አርጋ ነበር። እሱን ሻርብ ከየት አገኘሽው ብሎ ጠየቃት። እዚህ ጫካ ውስጥ ነው ያገኘሁት ብላ ህፃኗ መለሰችለት። ቤቱ ጋር አቅጣጫ ብሎ ጠየቀ። ከዛ በኋላ በዚህ ጋር 600 ሜትር ርቀት ላይ ብላ እናትየው ተናገረች። ከዛም በኋላ ይህን ነገር ከነገሩ በኋላ ጃን በተባለው አቅጣጫ በፊት ለፊት በኩል መብራቱን እንደያዘ ይራመድ ጀመረ። አሁንም ፍለጋው ቀጥሏል። በሌላ በኩል ሰዳከት አንድ መጋዘን ውስጥ የከተማዋ መውጫ አካባቢ የሚገኝ መጋዘን አካባቢ ቦራን እየጠበቀችው ነበረ። ቦራን መጣ። ቦራን ሲመጣ ቦራን እንኳን ደህና መጣ። ቦራን የኔ ልጅ፣ ቦራን የመጀመሪያ ልጅ፣ ታውቃለህ እኔ በአንተ ምክንያት ነው እናት መሆንን የተማርኩት። አንተ ነህ እናትነትን ያስተማርከኝ። አንተ ማለት እኮ ማህፀን ውስጥ ነበርክ ያኔ ጀመል ከገደል ጫፍ ላይ ሲገፈትረኝ እያለች ስትወራ እማዬ በእናትሽ እንደዚህ ነገር ልታሆኒ ነው እንዲጠራሽኝ እያለን ነበረ። ታውቃለህ እኔ ስለ አንተ ሳስብ ሞቴን እንደተመኘው የዛን ዕለት በቃ በውስጤ ህይወት ተሸክሜ አንተን የመሰለ ልጅ እያለችው ነበረ። በመጨረሻም ግን ተገናኘን። አየህ እንደ ሞተ ነግረውኝ ነበረ። አጥቼ ያጣሁኝ መስሎኝ በጣም ተቃጥዬ ነበረ። ቀበርኩ። በመጨረሻም አለቀስኩኝ እስኪ በቃኝ ድረስ። ተመልከት። ከዛም በኋላ ደግሞ በህይወት እንዳለ ተነገረኝ። በደስታ ካንተ ጋር ድጋሜ መገናኘት ቻልኩኝ። ከዛሽ ቀን ጀምሮ ህይወቴ ተቀየረ። ልጄ ለእኔ አንተን ስለማጣት አንድም ቀን አስቤ አላቅም። አንድም ቀን እኔ ለአንተ ብዬ ማለት ነው ዓለምን አቃጥላለሁ። ተረት ይገባል አይደለ እያለች ልታስረዳው ብዙ ሞከረች። አንተን በሞት ከማጣ እንደዚሁ ባጣ ይሻለኛል በህይወት እያለ አለችው። ማየ ምንድን ነው የምታወሪው ደግሞ? በአሁኑ ምን እያልሽ ነው ያለሽ? ማለቴ ምንድን ነው? እኔ እኮ ስለ አሊያና ስለ ልጄ በተመለከተ መፍትሄ ምናምን ነገር የምታገኝ መስሎ ነበረ እንደዚህ የመጣሁት ተቻኩኝ ይላታል። አግኝቻለሁ መፍትሄ፣ ቆንጆ መፍትሄ አለችው። የም መፍትሄ ይላታል። ድንገት ቡርጉን መጣና ጥቁሩን ሽጉጥ ቦራን ላይ ደቀነበት። ከዛ ቦራን እንዴ እያለ ነበር ተናደው። ቡርጉን ሽጉጡን እንዳነጣጠረ ቀረ። ምንድነው ማየ እያለ ነበረ። ሰዳከት ፈጠጥ ብላ ትመለከታለች። ቡርጉን ሽጉጡን አውርደው ብሎ ይጠቃለ። ቦራን ቡርጉን ሽጉጡን እንዳነጣጠረ ነበር። ማየ ይሄ ሰውዬ እንዲገለኝ ነው እንደምፈልግ እያለ ነበረ። ህይወት ሰጥቻለሁ፣ ህይወትን ልወስድብህ አልፈልግም። ገባ አንተ ልጄ ነህ። እንደገና ደግሞ ላድን ነው የምሞክረው። እንድትሞትብኝ አልፈልግም። በህይወት እንዳለ እንድትኖር እፈልጋለሁ ለእኔ ስትል አለችው። ማየ ምንድን ታዲያ የምታደርገው? ይሄ ሰውዬ ምሩ ሽጉጡን የሚደቅንብኝ። ቡርጉን ሽጉጡን አውርድ ይለዋል። ሌላ የጭነት መኪና እየመጣ ነበረ። ይሄ የጭነት መኪና መጣና ቆመ። ከዛም በኋላ እዚጋ ሰዳከት ግባ ወደ መኪናው አለችው። ምንድነው ማየ? ምን እያረጋችሁ ነው? ምን ልታደርጉኝ ነው እያለ ነበር። ቀጥ ብላ ወደዛ መኪና ትገባለህ። እዚህ የጭነት መኪና ትወጣለህ። ቀጥታ ከከተማ ያስወጣል። ገባ በሶሪያ በኩል አቋርጠ በድንበር በኩል ትሄዳለህ፣ ታመልጣለህ አለችው። እማዬ ከሀገሬ ልታባረርኝ ነው እንዴ? ማእናት ያርልሽ እንዴ? አንቺ እንዴት ጨክኝብኛለሽ አላት። አትሰማኝም እንዴ? አንተ እዛ ሰይጣን ጀመል ጋር ይሄድክ ከሱ ጋር እየተባበርክ ይሄ በቁሜ ማየት አልፈልግም። ሞቼ ነው ቆሜ ያለችው። እማዬን አታረጊብኝ። ምን ላይ አይሆንም፣ በእውነት አይሆንም። ስታስቢ አንድ ጊዜ ማልመለስ መስሎሽ ነው እንዴ? ካረክሽኝ በኋላ ከባድ ነው የሚሆነው እያለ ነበረ። ቡርጉን ደግሞ አትመለሳት። ገባ ይሄ የኮንትሮባንድ የጭነት መኪና ነው። አንድ ጊዜ ድንበሩን ስታቋርጥ ፖሊስ ይይዛል እያለ ነበር። እንዴ ማዬ ምንድነው የሚያወራው? ይሄ ምንድነው የሚለው እያለ ነበር። እውነት ነው ይህን ነው የምናደርገው አለችው። ከዛም በኋላ ሰዳከት ለአንተ ብዬ ነው ስትለው ቦራን እዚህ ጋር ተንበረከከና ማልቀስ ጀመረ። እማዬ አትተይኝ፣ ምን ላይ ጨክኝብኝ እባክሽ፣ እማዬ ያልሽኝን ነገር በሙሉ አደርጋለሁ፣ እማዬ እሺ ብቻ በኝ ብሎ ሊለምናን ነው። በአንድ በኩል አሊያ እዚህ ጫካ ውስጥ እየተሯሯጠች ነው። ፈራች። የአውሬ ድምፅ ሰማች። ዘላ ዛፍ ላይ እየወጣች ነበረ። ጃን እየመጣ ነው። ጃን እየፈለጋት አሁንም መንገድ ላይ የእሷን ጌጥ እያገኘ በድንገት ነበረ ፊት ለፊት የሆነ የአውሬ የሚመስል ድምፅ እሱም የሰማው። በዚህ ሰዓት ላይ አሊያ እንዲሁም እየፈለጋት የነበረው ጃን ተደናግጧል። እዚህ ጨለማ ጫካ ውስጥ በትንሹ ነው ብርሃን የሚታየው እነሱ በሚያበሩት የእጅ መብራት። ድንገት ጫካ ውስጥ ሆና እዛው ዛፍ ላይ ወታ አያት። አሊያ ምን እየሰራች ነው አላት። ወይኔ ፈርቼ ቆጥቼ እኮ ነው ብላ ዘላ ወረደች። በአንድ በኩል ቦራን አሁን ተይዟል በቡርጉን ያዘው። ቡርጉን ሲይዘው ድንገት ቦራን መጣና እናቱ ስር ተንበረከከ። እማዬ እባክሽ እራሪልኝ እባክሽ እማዬ እየለመንኩሽ ነው እባክሽ እያለ ነበረ። ቡርጉን ደግሞ ወይዘሮ ሰዳከት ወደኋላ መመለስ አንችልም እዚጋ ደርሰን እያለ ነበረ። በአንድ በኩል ደግሞ እዚጋ ቦራን እማዬ እባክሽ ተረጅኝ እያለ ነበረ። ይኸውልህ ያኔ ጥላኝ ስትሄድ ልቤ በጣም ፈርቶ ነበረ። ሳጣም ደግሞ በሞት ፈርቼ ነበር ያጣው መስሎኝ፣ ነገር ግን አሁን ላጣ አልፈልግም ትላለች። እማዬ እባክሽ አይኔ በርቶልኛል። በቃ አሊያም ከጂያን ጋር ተጋብታለች። በቃ ልጄም ጂያንን አባዬ ነው የሚለው። እኔ ተስፋ ቆርጫለሁ። በቃ በፍቅርና በደስታ መኖር ይችላሉ። እኔ ከዚህ ህይወት እወጣለሁ። በቃ ነገር ግን እባክሽ እንደዚህ ያጫክኝብኝ እያለ ነበረ። በአንድ በኩል ደግሞ ቡርጉን የቦራን ባሪያ ያውቀዋል። ወይዘሮ ሰዳከት እንዳታምኝ እባክሽ እንዳታምኝ እያለ ነበረ። እማዬ አውቃለሁ ስተሰርቻለሁ ግን እናቴ እኮ ነሽ እባክሽ እንዳጫክኝብኝ እባክሽ እያለ ስራ እየገባ ነበረ። ይቅር በይኝ አላት። ቡርጉን
በኩል ደግሞ ወይዘሮ ሰዳከት እንዳሰሚ መሄድ አለበት፣ እዚህ ድረስ መተን ወደኋላ መመለስ የለም እየነገርኩሽ ነው ይላታል። ሰዳከት እዚህ ጋር ልቧ ለሁለት ተከፈለ በቦራን ንግግር። እማዬ ባክሽ እያለ ነበር። ቡርጉን ደግሞ ወይዘሮ ሰዳከት ተስማምተን ነበረ ይላታል። ቦራን እዚህ ጋር አለ ደስተኛ እንድትሆን እተዋታለሁ፣ ከዚህ በኋላ በሰው ጣልቃ አልገባም እያለ ይለማመጣት ጀመረ። የእናቱ ልብ እንዴት አድርጎ ማሸነፍ እንዳለበት የሚያውቀው ቦራን አሁን እንዲህ ብሎ ሲናገር፣ ከዛም በኋላ ወዲያው ነበረ እዚህ ጋር ሰዳከት ሀሳቡን የቀየረችው። እጁን ፍታው ቡርጉን ትለዋለች። ቡርጉን ደግሞ አይሆንም ወይዘሮ ሰዳከት እባክሽ ብሎ እየጠየቃት፣ በአንድ በኩል እሷ እጁን ፍታው ስትል ነበረ። ሽጉጧን አወጣችና ደቀነችበት። ቡርጉን እጁን ፍታው እያልኩ ነው አለች። ቡርጉን በጣም እያዘነ የቦራን እጅ ፈታው። ሽጉጥን ጣል አለችው። ቡርጉን ሽጉጡን እየጣለ ነበረ። ወይዘሮ ሰዳከት በጣም ከባድ ስህተት እየሰራሽ ነው ያለሽው፣ ከባድ ስህተት ይቅር የማይባል በኋላ ወደኋላ አትመለሽም። ይሄ ቦራን ነው። ይሄ ቦራን ማለት ድሮ የምታውቂው ቦራን አይደለም፣ እመኝኝ በጣም ትጸጸችበታለሽ እያለ ነበረ። ቦራን እዚህ ጋር ሽጉጡን ለማንሳት የቡርጉንን ጥቁሩን ሽጉጥ ብድግ ለማድረግ እየሞከረ ነበረ። አየውና ሽጉጡን ቡርጉን ልክ እጁን እንደፈታለን ነበረ ብድግ ያረገው። ሽጉጡን አነሳና የቡርጉንን ግንባር መታው። ቡርጉን በአንድ ጊዜ ነበር ጸጥ ያለው፣ ከግንባሩ ደም እየወጣ። ከዛ ወዲያው ነበረ ወደ እናቱ ሽጉጡን ያነጣጠረው። ደግሞ ቦራን እዚህ ጋር እማዬ እንደምታዝኝልኝ አውቃለሁ፣ እኔን እንደማጨከኝብኝ አውቃለሁ፣ ዋናው ነገር የማወቅሽ ነው፣ አመሰግናለሁ ብሏት ሄደ። ሽጉጡን ጥሎት መኪና ውስጥ ገባ። ቡርጉን እዛው ጸጥ እንዳለ ነው። ከመኪና ውስጥ የጭነት መኪና ሾፌር ወጣና ምንድነው የምናደርገው እያላን ነበረ። በዚህ መንገድ ሰዳከት የምፈልገው ነገርም ሳይሳካ እንደገና ለቦራን ሌላ ተጨማሪ እድል ሰጠችው። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት አጓጊውን ምርጥ ድራማ ዘውድ ድራማን ተመልክተናል። ክብሯን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ወደ እናንተ ዘውድን ድራማ እንዲሁም መሀል ልብ የተሰኘውን አጓጊ ምርጥ ድራማ ወደ እናንተ ይዞ ይመጣል። ሁለቱንም የምትወዱ ከሁለት አንዱ ምርጫችሁ የምታደርጉ ክብሯን ተመልካቾች ቅጠል ቲቪን እየመጣችሁ ላይክ እያደረጋችሁ አዳዲስ ቪዲዮዎችን በቀን እንድትኮመክሙ ቅጠል ቲቪ የዩቲዩብ ቻናል ይጋብዛል። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን እመኛለሁ።